ወኔ ቢኖር ኑሮ ለምድር ፍጥረታት ሁሉ እናት የሆነችዋን እናት ጨክነህባት ስለ አንዲት ሌላ እናት አትጨነቅም። ሰሞኑን የሆነው ነገር የሚያናድር አይደለም። ባሮክን ይቅርና አይደለም ብሩክን ይቅርና አይደለም ሌላ ይቅርና የዛች የህመምተኛዋ ልጅ እናት እንኳን አሟታል። ስለ ድንግል ማርያም አሟታል። የጠላቴ ጠላት ወዳጄ ነው እንዲሉ ብሩክ ለመናፍቃን የራስ መታት የሆነ ልጅ ነው። ልብ በል። ለፕሮቴስታንት አላልንም። ፕሮቴስታንቱ ስላሉ ከሃዲያን ስለ ፕሮቴስታንት አለ። ለመናፍቃን ራስ መታት ነው። በሶሻል ሚዲያ ካልቻሉት ልጅ አንዱ ነው። አገኙት ማለት ነው። ለእናትየው አዛኞ ነው መጡ፣ ተቆረቆሩ። በቅርቡ ሃይማኖታችንን ክደናል ያሉ እንኳን ሳይቀር ልጅቷን ላይቭ ይዘው ገቡ። ተመልከት። ሶሻል ሚዲያውን የሚያጦዙት መናፍቃኖቹ ናቸው። እውነተኛ ፕሮቴስታንቶች ልጅቷ ያደረገችውን ድርጊት ተቃውመዋል። ስህተት ነው ብለዋል። ፕሮቴስታንቶቹ በህግ ትጠየቅ ያሉ ትጠየቅ ብለው ከእውነት ጎን ቆሟል። መናፍቃኑስ ነገሩ ሌላ። ሊበሏት ያሰቧትን አሞራ ጅግራንሽ ነው ምናምን ነገር ይሏታል። ሊያሳስሩት የፈለጉትን ልጅ ቀድሞ ማለት ነው በሌላ ጌጥ ወንጀለኛ ነው ብለውታል። ይሄ ልጅ ቅድም ልክ እንዳልኩ ተፈቶ አያውቅም። መስቀል ቢመጣ በሰበብ እስር ቤት ነው። ጥምቀት ቢመጣ እስር ቤት ነው። የሲኖዶስ ጉባኤ ሲመጣ እስር ቤት ነው። መከራውን እያየ ያለን ለእምነቱ ወንድም በእውነት ለመናገር ይሄ ነው እየተሰራበት። ኦርቶዶክሳውያን ንቁ። ስርዓት ያለው ሰው ብቻ ሳይሆን አንዳንዴ በጥባጭት ሰው ያስፈልጋል ይላል ፖለቲካ። ይሄ ለፕሮፓጋንዳም ለምን የሚያመጣ ቢያንስ ነገሮችን የሚያሸብር ቢያንስ ባሮክ በጥባጭ አይደለም። ቀናይ የቤተ ክርስቲያን ልጅ ካጠፋ ይቀጣ በስነ ስርዓቱ። አጥፍቷል ወይ ነው? አላጠፋም። እግዚአብሔር ከረዳን፣ ድንግል ማርያም ከረዳችን የልጅቷ ወላጅ እናት እየመጣች ነው። ይሄን ቀረጻ ባደረግንበት ሰዓት እንኳን አቋርጠን እያወራን እውነቱን ይናገራሉ የነበረውን ነገር። ይህች እናት እንድትንገላታብን አንፈልግም። የኔም እናት ናት፣ የሁላችንም እናት ናት። ግን የእናታችን እናት ናት ደግሞ ድንግል ማርያም። ስለዛም ጭምር እኚህ እናታችን ግድ ይላቸዋል። የወለደ አንጀት ነው ያላቸው። ልጃቸው እንዲጎዳባቸው አይፈልጉም። በጣም በሚያስገርም መልኩ ባሮክ ሲወጣ እማማ ምናልባት ሌላ የሚያስፈራራውት ልጅ እንኳን ካለ ወይ ሰዎች ከመጡ እኔ ልጆች ነኝ በአቅራቢያ ነው የምገኘው ደውሉልኝ ብዬ ነው የወጣሁት ነው የሚለው። ሁለተኛ ዓለም ደግሞ ፌር ሳትሆን አንተ ፌር ለመሆን የምትሞክሩ ኦርቶዶክሳውያን ጤነኛ ናቸው? ፍርድ እኮ እንደ ዛፍ አጋድሎ እየወደቀብን ነው ያለው። ቅድም ትዝታውን ስታነሳ ነበር። ትዝታው ወደ ሀገር የገባው እንዲበጠበጥ ተፈልጎ ነው። ሀገር ውስጥ የቆየው እንዲበጠበጥ ታስቦ በጀት ተሰጥቶት ነው። ከሀገር ሲወጣ ሽፋን ተሰጥቶት ብቻ ሳይሆን ሚሽን አኮምፕሊሽ ተብሎ ተሸልሞ ነው። ከእሱ ጋር አንወዳደርም። ይነጋል ይነጋል። እኛ የገባንበት የታሰርንበት ኬዝ ያ ይመስላል አይደለም። በፍጹም ይኸውልህ አንዲትን ትልቅ ነገር መገዳደር የሚችለው ትልቅ ነው አይደል? ቤተክርስቲያኗን መገዳደር የሚችል ትልቅ ነገር ጠፋ። ስለዚህ በትንንሽ ነገር መገዳደር ፈለጉ። ይህቺን ሴትዮ ትንሿን አነሷና ትልቅ ከሆነችዋ ቤተክርስቲያን ልጆች ጋር እንድንለካካ ሲስተሙ ፈቀደ። ያ ነው የሆነው። ነገም ሊቀጥል ይችላል። አይደንቀንም። ሙከራቸውን እንሄድበታለን። እንደነገርኩ ቤተክርስቲያኗን የሚወዳደር የሚተካከል ነገር የለም በሀገር። ትንንሽ ነገር እየፈለጉ ግን ይቺን ትልቅ ቤተክርስቲያን ሊጎተኩቷት ይፈልጋሉ። አትወድቅም።
ከወደቀች ደግሞ እነሱ ላይ ነው የምትወሩ። ይጨፈለቃሉ አለማወቃቸው። በጣም በሚያስገርም